አስፈላጊ ነው የምትሉትን ብቻ ይዛችሁ ሄዱ እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አልሐምዱሊላህ። በዛሬው ቪዲዮ ወደ ሀገራችሁ ልትገቡ ያሰባችሁ ካላችሁ በጣም ይጠቅማችኋል። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። በጣም የብዙ ሰዎች ጥያቄ ስንት ይፈቀድልናል? በአሁኑ ሰዓት ስንት ኪሎ ነው የሚፈቀደው? እቃ መያዝ የሚቻለው ምናምን ትላላችሁ እና በቅርቡ የሄደች ጓደኛ አለችኝ። እሷ የያዘችው ስንት ኪሎ መሰላችሁ? እሱን እነግራችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እሷ የያዘችው የተፈቀደላት 46 ኪሎ ነው። 7 ኪሎ ያው እሷ ውስጥ ይዛው የምትገባ በትንሽዬ ሻንጣ አድርገንላት ምናምን ነገር ማለት ነው። ነገር ግን የሚገርመው ነገር ከዚህ ያላት እቃ በጣም ብዙ ነበር ከሚባለው በላይ ማለት ነው። ግን ምንም ማድረግ አልቻልንም። እንዳለቀ ያንተናል ነው ቀነስ ነው። ምክንያቱም ጓደኛ ከሌላችሁ በእርግጥ አንዳንድ ሰው አለ ጓደኛ ካለው ምናምን አዘው ለጓደኛችሁ ሰጣችሁ ምናምን ማሳለፍ ትችላላችሁ። ነገር ግን እንደዛ ማድረግ የማትችሉ ከሆነ ቀረጡ በጣም ከባድ ስለሆነ ከዛው ብትገዙ ይሻላችኋል። ከዛው መግዛት ይሻላል እንጂ በጣም ውድ ነው። በጣም ከሚባለው በላይ ማለት ነው። ብዙ ነው የሚያስከፍሉት እና እሱን ቀረጥ ከመክፈል ይልቅ ከቻላችሁ ያው አብራችሁ የምትሄዱ የምታውቁት ሰው ምናምን ካለ እንደ አጋጣሚ በአንድ ከሆነ በረራችሁ ደስ የሚል ነገር ነው። ያኛው ጓደኛችሁ የሚይዙት እቃ ትንሽ ከሆነ የእናንተን እንትን ብላችሁ መጨመር ትችላላችሁ፣ የእነሱ ኪሎ እስኪሞላ ድረስ ማለት ነው። እንደዛ አድርጋችሁ ማሳለፍ ትችላላችሁ። ግን ካልሆነ ዝም ብሎ 2 ኪሎ ምናምን እንኳን ዝም ብሎ እንትን አይሉም፣ አያሳልፉም በጭራሽ ህጉ ስለጠበቀ ማለት ነው። እና እንደዛ ብሎ በጣም ብዙ ብር ስለሚጠይቁ ያንን ብር ከማውጣት ይልቅ አስፈላጊ ነው የምትሉትን ብቻ ይዛችሁ ብትተውት ይሻላችኋል። እዛ ኢትዮጵያ ብትገዙበት ይገዛል ማለት ነው እንጂ ዝም ብላችሁ ያላችሁን ሁሉ እናያዝ ብላችሁ ይዛችሁ በኋላ ላይ ገንዘብ ማውጣቱ በጣም ከባድ ስለሆነ ማለት ነው። ወላሂ እሷ ግማሽ በላይ ቢሆን ወላሂ እንዳለ እንትን ብለን ከፍለን ነው የተውነው እዚሁ ማለት ነው። ምክንያቱም በጣም ቀረጡ ብዙ ስለሚያስከፍል ከዛ ሄደው ወጭ ከምታወጣ ከዛው ትግዛ ብለን ማለት ነው። ያውም እምቢ ብላን እሷ ብዙ ገዝታ ነበር። በጣም ብዙ ልብስ ገዝታለች ለቤተሰቦች ምናምን እያለች፣ ግን ምንም ማድረግ አይቻልም። ብዙ ነው ተንተው ነው። አሁን እኔ ራሱ ሲሄድ በጣም ብዙ ሀሳብ ምኛ ማለትም እንደዚህ የሚያስከፍሉ ከሆነ በጣም ብዙ ብር የሚጠይቅ ከሆነ በእርግጥ ትቼም ሁሉንም ማለትም አስፈላጊ ነው የምለውን ብቻ ይዤ ከዛ እገዛለሁ ኢንሻአላህ። እናንተ ማድረግ ያለባችሁ አስፈላጊ የሆነውን ብቻ መያዝ እንጂ ዝም ብላችሁ ያላችሁን ሁሉ ከያዛችሁት የባሰ በጣም ብዙ ብር ስለሚጠይቋችሁ ስለማያሳልፏችሁ ያንን ሁሉ ወጪ አውጥታችሁ በዛ ላይ የሚጠቅመውንም የማይጠቅመውንም ነው በጣም ብዙ ሰዎች የሚይዙ። ነገር ግን ይሄ ፌር አይደለም እና አስፈላጊ ነው የምትሉትን ካልሆነ በስተቀር ዝም ብላችሁ ትታችሁት ብትሄዱ ይሻላችኋል። እንዲሁም ደግሞ እነሱ እንትን የሚልኩላችሁ ከሆነ በኋላ በቀጣይ ማስላክ ምናምን ትችላላችሁ እንጂ ቀረጡ ከሚባሉ በላይ ከተጻፈላችሁ ትኬቱ ላይ አይታችሁ ከተጻፈላችሁ ውጭ 1 ኪሎ ራሱ መጨመር አትችሉም። ያው ከጨመራችሁ ማምናችሁበት ለመክፈል ብዙ ወጪ እንደሚጠብቃችሁ አስባችሁበት ነው እንጂ በጣም ብዙ ገንዘብ ይጠይቃሉ። በጣም ብዙ ስለሚጠይቁ ያንን እንትን ከማለት ይልቅ እዛ ሄዳችሁ ብትገዙበት የተሻለ ነው። መርጣችሁ ትገዛላችሁ። አሁን ላይ እኮ ኢትዮጵያ ልብስ አለ፣ በጣም አሪፍ አለ እና ከዛው እንደደረሳችሁ አዲስ አበባ ላይ ብትገዙ ትችላላችሁ። ምንም እንትን የሚላችሁ ነገር የለም። እዚህ ደህና የምትሉት እንደው የሚጠቅማችሁ ልብሱ ምንም አይጠቅማችሁም። ከቻላችሁ እቃ ያዙ። እቃ ከሆነ በጣም እንትን ይላችኋል። እቃ ያዙ። ደግሞ በጣም የሆነ የተሻለ ብረት ድስት ምናምን ነገር ትልቅ ኪሎ እስኪሞላ ድረስ የተቻላችሁን ያክል አስፈላጊ ነው የምትሉት ትንሽ ልብስ ከያዛችሁ ሌላውን እቃ ብታደርጉት ተመራጭ ነው። ከዛ የሚጠቅማችሁ ማለት ነው።
በነገራችሁ ላይ ይሄ ነገር የምጠጣው መድኃኒት ነው። አሞኝ ነበርና እንዴት እንደሚማረር አጠይቁኝ። ብስሚላይ ሰሞኑን በጣም ስራ አለ ከሚባለው የሆነ ቤት እድሳት ነበረ ምናምን በቃ እሱን እንትን እያለ ይሄን የለው ወገቤ ራሱ ሰውነት እጅ ምናምን ራሱ አልታዘዝ ብለኛል። በጣም ምስትራኮ ያዘኛሙኛል እና ለሱ መድኃኒት ደግሞ ጭራሽ የሚዋጥ ቢሆን ይችላል ነበር። የሆነ ተበጥቶ ቢጠጣ ሙቀት ምስል ለዛሬ የሚሄድላችሁ ያሰብኩት ቪዲዮ ይሄንን ነው። ማለትም የሆነ ዝም ብላችሁ ያልሆነ ነገር ይዛችሁ እንትን ከማለት አስፈላጊ ነው የምትሉትን ብቻ ይዛችሁ ሄዱ እና ዝም ብላችሁ ወጪ ከምታወጡ ማለት ነው። ከባድ ነው። በእርግጥ ፈጣን ከሆናችሁ እና የምትግባቡት ሰው ካለ ልታሳልፉ ትችላላችሁ። ነገር ግን የምትግባቡት ሰው ከሌላችሁ እንዲሁም ደግሞ ጓደኛ ከሌላችሁ ብቻችሁን ከሆናችሁ እንትን ለማለት ራሱ ይከብዳችኋል፣ ለእናንተ ራሱ ማለት ነው። እና አስፈላጊ ነው የምትሉትን ብቻ እንደዚህ ለመሄድ ጊዜያችሁ የደረሰ ኮንትራትም ከሆናችሁ ኮንትራታችሁን የጨረሳችሁ እንዲሁም በቃ በማንኛውም ሀገር የምትኖሩት ለመሄድ ያሰባችሁ ማለት ነው ወደ ሀገራችሁ እና ስትሄዱ እንደዚህ ዝም ብላችሁ ያላችሁን ነገር ሁሉ በአጠቃላይ ይዘን ሄድ የማይታሰብ ነው፣ አይቻልም። ከዛ ሄዳችሁ ብትገዙ ይሻላል። የሚያስወጣው ወጪ ከሚባለው በላይ ከባድ ስለሆነ ማለት ነው። እና ወሬ አላብዛባችሁ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የዛሬው ቪዲዮ ይሄንን ይመስል ነበር። እንደሚጠቅማችሁ ተስፋ አደርጋለሁ። በተለይ ወደ ሀገራችሁ ልትገቡ እያሰባችሁ ካላችሁ መረጃው ሳይኖራችሁ ዝም ብላችሁ ያላችሁን ሁሉ ይዛችሁ ሄዳችሁ ይሄንን ያክል አምጡ ስትባሉ ለእናንተ በጣም ከባድ ስለሚሆንባችሁ ይሄ ነው። እና መረጃውን ይዛችሁ ግን አውቃችሁ የኪሎውን እዚሁ ገና ከመሄዳችሁ በፊት እራሳችሁ መዝናችሁ በተባላችሁ ትኬታችሁ ላይ ታችሁ በተባላችሁት የሆነ ሰዓት ላይ ይቀያየራል መሰለኝ። እና እንደ አጋጣሚ ሆኖ የኔ ጓደኛዬ 46 ኪሎ ነበረ። እሱ ነው እዚሁ መዝነን ነው እንትን ያልንላት ያደረግንላት። ምንም ጭራሽ 1 ኪሎ አልጨመርንም። በተባለው እንትን ያደረግነው ግን በጣም ብዙ ልብስ ቀንሰን ከሚባለው በላይ ብዙውን እያወጣን ሄዳለን። ምክንያቱም ምንም ማድረግ አልቻልንም። ከዛ እሷን ማሳለፍ ከሰው ጋር መግባባት ችሎታ ቢኖራት አሪፍ ነበር። ግን እንዳጋጣሚ ሆኖ ደግሞ ለመግባባት ቋንቋም ብዙ ስለማትችል የሚያክል አይደለችም አማርኛ። ብቻ ከባድ ነው። እህቷንም ደውዬ ስንነግራት አይ ቢቀር ይሻላል ምናምን ይቅርባት አለች። እሷንም ስንጠይቃት በቃ እናውጣው ምናምን አለች። ግማሽ በላይ የሚሆኑ ዝም ብለን እየወጣን ተው ነው አስፈላጊ ያልነውን የቻልነውን ያክል በቃ ይጠቅማታል ያልነውን ለእሷ አሪፉን ብዙ ጊዜ የምትጠቀመውን ምናምን አደረግንላት። ለቤተሰቦቿ ምናምን የገዛቸው ምናምን በቃ እሱን አድርገን የሚገርመው ነገር ብዙም እንትን ያለም ኪሎ እና ኪሎውን እንደዛ እንደተባለው 46 ኪሎ አደረግንላት ማለት ነው። እና እናንተም በምትባሉ እንትን በኪሎ መሰረት እንጂ ከዛ በላይ ባትይዙ ተመራጭ ነው። ከዛ በላይ ብትይዙ የምታወጡት ወጪ በጣም ከባድ ስለሆነ ማለት ነው። እዛው ሄዳችሁ መርጣችሁ ብትገዙ ይቻላል። በተለይ እንደዚህ ኪሎ በጣም የሚይዝ ነገር አትግዙ። ብርድ ልብስ ምናምን አሁን እዛ አዲስ አበባ ኮንፈርትም ሆነ ብርድ ልብስ አሪፍ አለ። ከዚህ እንደዚህ መርጣችሁ ብትገዙ ብርድ ልብስ እንትን ከማለት ይልቅ ከዚህ ደህና እንትን የምትሉትን የሆነ እቃ በዛ እንትን ብታደርጉበት አሪፍ ነው። ሌላውን ደግሞ እንደዚህ እንትን የሚለውን እቃው ትንሽ ከዚህ ያለው ጥራት ስላለው ማለት ነው። ብርድ ልብስ ምናምን ደግሞ እዛ መርጣችሁ መግዛት ትችላላችሁ። ለማንኛውም ያው እንግዲህ ልትሄዱ ያሰባችሁ ይጠቅማችኋል ብዬ አስባለሁ። ሰላም ቆዩ።